ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምንቆያችሁ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቆንጆ የሆነ ቪዲዮ ነው። ቪዲዮ የሚያውጠነጥነው ምንድን ላይ ነው ካላችሁ፣ የዛሬው ቪዲዮ ትኩረት የሚያደርገው ረዣዥም ጽሑፎችን እንዴት በቀላሉ ማንበብ እንደምንችልና የተለያዩ ደግሞ አባባሎችን በተለያዩ ጊዜያት እንዴት በቀላሉ ማንበብ እንደምንችል በአጭሩ በግልጽ ሁኔታ የማሳያችሁ ይሆናል። በእርግጠኝነት ይህንን ቪዲዮ ካያችሁ በኋላ ረዣዥም ጽሑፎችን ለማንበብ አትቸገሩም። ከዛ በተጨማሪ ደግሞ የተለያዩ ሀሳቦችን በራሳችሁ እየመሰረታችሁ ለመጻፍ አትቸገሩም ማለት ነው ውድ ቤተሰቦቼ። ስለዚህ እስከ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ ስለመጡ እናንተም ይህን ቻናል ስታዩ ወይም ይህንን ቪዲዮ ስትመለከቱ የመጀመሪያችሁ የሆናችሁት በሙሉ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና በየጊዜው የሚለቀቀውን እንደዚህ አይነት ቪዲዮ እያያችሁ የእውቀት ደረጃችሁን እንድታሻሽሉ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱና ሌሎችም ደግሞ ይህንን ቪዲዮ እንዲያገኙ የእናንተ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ ማድረግ እጅግ በጣም አስፈላጊ ስለሆነ ይህንን በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች የተለያዩ መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን እየሰጠን እንገኛለን ውድ ቤተሰቦቼ። እጅግ በጣም ብዙ ተማሪዎችም ደግሞ በውስጥ መስመር ወይም በኦንላይን እየተማሩ ስለሚገኙ እናንተም ደግሞ በተለያየ አጋጣሚ ወይም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት ወይም መማር ያልቻላችሁት በሙሉ ለእናንተ የተዘጋጀ እጅግ በጣም ድንቅ የሆነ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን መማርና ራሳችሁን ማሻሻል ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ያ ማለት በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚደንቅ ለውጥ ለማየት የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። ቅድም እንደተናገርኩኝ ዛሬ የምናየው የተለያዩ ረዣዥም ጽሑፎችን እየተዝናናን ቁም ነገር እያገኘን ቁም ነገር እየጨበጥን የምንማርበት ክፍለ ጊዜ ይሆናል ማለት ነው ውድ ቤተሰቦቼ። እዚህ ጋር የምትመለከቱት የመጀመሪያው ቃል ምን ይላል? ይሄኛው እጅግ አስደናቂ አባባል ነው። የመጀመሪያው ቃል እስኪ አብረን እናንብብ። ትንሽ አስቸጋሪ ነው የመጀመሪያው ቃል ለማንበብ ረዘም ይላል። ለጀማሪዎቹ ትንሽ ሊከብድ ይችላል። ጀማሪ የሆናችሁት ወይም ለማንበብ የምትቸገሩት በሙሉ
ከኔ ጋር ቀስ ብላችሁ የፊደሎችን ድምፅ በትክክል በመጥራት አብረን እናነባለን ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያው ቃል ምን ይላል? ለ ባ ል ን ጄ ራ ህ ለባልንጀራህ ይላል። አያችሁት ውድ ቤተሰቦች? ለባልንጀራህ። በጣም አሪፍ። የስኬት 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 ይላል። አያችሁት ውድ ቤተሰቦች? እንደዚህ እያደረጋችሁ የፊደሎችን ድምፅ ቀስ ብላችሁ በአግባቡ ከጠራችሁ ለማንበብ አያስቸግራችሁም ማለት ነው ውድ ቤተሰቦቼ። የስኬት የስኬት ይላል። በጣም ቆንጆ። እንጂ እዚህ ጋር የምትመለከቱት ደግሞ እንጂ እንጂ ይላል። በጣም ቆንጆ። እዚህ ጋር የምታዩት ሌላኛው ቃል የውድቀት 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 ይላል። በጣም አሪፍ። ምክንያት 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 ይላል። አትሁን 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 ይላል። እስኪ አንድ ላይ ሰብሰብ አድርገን ለማንበብ እንሞክራለን። እዚህ ጋር እንደምታዩት የመጀመሪያው ቅድም እንዳነበብነው ለባልንጀራህ የስኬት እንጂ የውድቀት ምክንያት አትሁን ይላል። አያችሁ ውድ ቤተሰቦቼ፣ እንደዚህ ቁም ነገር እየጨበጣችሁ በቀላሉ እየተማራችሁ የማንበብና የመጻፍ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ይህ አባባል መቼ ነው የምንጠቀመው ካላችሁ፣ ባልንጀራ ማለት ወዳጅ ወይም ጓደኛ ማለት ነው። ለምሳሌ እናንተ አጠገብ በጣም የምትወዱት ጓደኛ ሊኖር ይችላል፣ የምትወዱት ባልንጀራችሁ ሊኖር ይችላል። ስለዚህ ለዛ ሰው የስኬት እንጂ የውድቀት ምክንያት መሆን የለባችሁም ማለት ነው። እሱን ለመግለጽ ነው ይሄንን አባባል የምንጠቀመው። ለባልንጀራህ የስኬት እንጂ የውድቀት ምክንያት አትሁን የሚለውን መጠቀም ትችላላችሁ ማለት ነው። ለምሳሌ አንዳንድ ሰው እናንተን ለመጉዳት ከሞከረ ወዳጅ መስሎ እናንተን ለማጥቃት የሚሞክር አይነት ከሆነ እንደዚህ አይነት አባባሎችን መጠቀም ትችላላችሁ ማለት ነው። ለባልንጀራህ የስኬት እንጂ የውድቀት ምክንያት አትሁን ብላችሁ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ሁለተኛው እናመራለን። እዚህ ጋር ያለው ሁለተኛው ደግሞ ምን ይላል? ብልህ 3 ፊደል ነች። ብልህ ይላል። ብልህ ብልህ ይላል። እቺ በጣም ቀላል ነች፣ ሁላችሁም ታነባላችሁ። ምክንያቱም 2 ፊደል ብቻ ነች። ሰና ው ሰው ይላል። ሰና ው ሰው። በጣም አሪፍ። ሰፊ ሰፊ ይላል። ሰፊ። ጆሮ 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 ይላል። እና እቺ እናና ነች። እና ይላል። ጠባብ ጠባብ። አፍ አፍ። አለው አለው ይላል። እስኪ አንድ ላይ አብረን እናንብብ። ብልህ ሰው ሰፊ ጆሮና ጠባብ አፍ አለው ይላል። ይህ አባባል ምን ለማለት ፈልጎ ነው ካላችሁ፣ ለምሳሌ ብልህ ሰው አንድ ሰው የሚባለው የሚያዳምጥ ሰው ከሆነ፣ ለምሳሌ አንዳንድ ሰው የራሱን ሀሳብ ብቻ ማውራት ይፈልጋል። ያ ሰው ከሌላ ሰው እውቀት አያገኝም። የራሱን ሀሳብ ብቻ በማስተላለፍ ሌላ ምንም ተጨማሪ ነገር የሚያገኝ የለም። ነገር ግን ጠቢብ ሰው ምንድነው የሚያደርገው? የሰውን ያዳምጣል። ስለዚህ ያ ማለት ሰፊ ጆሮ ነው ያለው ማለት ነው። ሰፊ ጆሮ ለማዳመጥ ይጠቀማል። አንዳንድ አባባሎች ምን ይላሉ? ብዙ ከመናገር ብዙ ማዳመጥ ጠቢብ ያደርጋል ይላሉ። ስለዚህ እናንተም ብዙ ሰዓት ከማውራት ይልቅ ብዙ ሰዓት ማዳመጥ ይበጃል። ምክንያቱም ስታዳምጡ የማታውቁትን አዲስ ነገር እያገኛችሁ ትሄዳላችሁ ማለት ነው። እጅግ በጣም ጠቃሚ አባባል ነው ይሄኛው። በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር የምትመለከቱት ሌላኛው ምን ይላል? ይነጋል ይነጋል ይላል።
ብለህ ብለህ እንደምትተኛ ያልፋል ብለህ ኑር ይላል። እስኪ አንድ ላይ አብረን እናንብብ። ይነጋል ብለህ እንደምትተኛ ያልፋል ብለህ ኑር። አችሁት ውድ ቤተሰቦች፣ ይህ አረፍተ ነገር ለምሳሌ መቼ ነው የምንጠቀመው? ለተለያየ ጾታ መጠቀም ትችላላችሁ። ለምሳሌ ይነጋል ብለሽ እንደምትተኝ፣ ያልፋል ብለሽ ኑሪ ብላችሁ ለሴት መጠቀም ትችላላችሁ ማለት ነው። ይህ ማለት ሁሉም ሰው እንደምታውቁት ይነጋል ብሎ ነው የሚተኛው። ስለዚህ ህይወት ላይ ያልፋል ብለን ብንኖር እጅግ በጣም ተስፋ እያገኘን እንሄዳለን ማለት ነው። አሁን ደግሞ ወደ ቀጣዩ እንሄዳለን። እዚህ ጋር የምትመለከቱት ሌላኛው ምን ይላል? አትችልም ይላል። አትችልም ተብለህ ችለህ እንደመገኘት ይላል። ውድ ቤተሰቦቼ እቺ ትንሽ ረዘም ትላለች፣ ጀማሪዎችን ልታስቸግር ትችላለች። አሁን እኔ እንደቆጠርኩ አብረን እንደግማታለን። እቺን እንደመገኘት ይላል። አያችሁ ውድ ቤተሰቦች፣ እንደመገኘት ብላችሁ ደጋግማችሁ ስትሞክሩ በቀላሉ ታነቧታላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ችለህ እንደመገኘት በጣም ቆንጆ። በቀል እቺ ቀላል ነች፣ ሁላችሁም ታነባላችሁ። በቀል ይላል። በቀል የለም፣ ይህንን አብዛኛው ጊዜ ታገኙታላችሁ፣ ማወቅ አለባችሁ። የለም ምክንያቱም የም ቀጥታ ነች፣ አንደኛ ነች። ለም ደግሞ አንደኛ ነች፣ በአንደኛ መደብ የሚገኙ ናቸው። የም ለም። ሶስተኛ ም ደግሞ የሜዘር ስድስተኛ ስለሆነች ትንሽ ኮምፕሌክስ ልትሆን ትችላለች። ነገር ግን የለም የሚለው እንደዚህ ይጻፋል። አንድ ላይ እስኪ አብረን እናንብብ። አትችልም ተብለ ችለ እንደመገኘት በቀል የለም ይላል። የዚህ አባባል ትርጉሙ ምንድን ነው ወይም ምን ማለት ነው ብላችሁ ከጠየቃችሁኝ፣ ለምሳሌ አንዳንድ ጊዜ እናንተን ሰው አትችሉም፣ ለዚህ ቦታ አትመጥኑም፣ አትሆኑም ተብላችሁ ነገር ግን እግዚአብሔር አሳክቶላችሁ በዛ ቦታ ላይ ደርሳችሁ ያንን ሰው እንደማሳየት ትልቅ የሚያስደስት ነገር የለም ማለት ነው። ይህ አባባል ለዛ ነው የተጠቀምነው ማለት ነው። ውድ ቤተሰቦቼ ለምሳሌ አትችልም ተብለ ችለ እንደመገኘት በቀል የለም ማለት አሁን እንደነገርኳችሁ ነው። በጣም አሪፍ፣ በጣም ቆንጆ። እዚህ ጋር አምስተኛ ላይ ደግሞ ያለውን እስኪ አብረን እናንብብ። በሁሉም ይላል። ሁኔታ በሁሉም ሁኔታ ውስጥ ራስህን ማረጋጋት ተማር ይላል። እስኪ አንድ ላይ አብረን እናንብብ። በሁሉም ሁኔታ ውስጥ ራስን ማረጋጋት ተማር ይላል። በጣም አሪፍ። እዚህ ጋር እንደምታዩት በሁሉም ሁኔታ ውስጥ ራስን ማረጋጋት ተማር። ይህ ማለት ምን ማለት ነው? ወይም ይህንን አባባል መቼ ነው የምንጠቀመው ካላችሁ፣ ለምሳሌ አንዳንድ ጊዜ ምናልባት ቶሎ ስሜታዊ ልንሆን እንችላለን። አንዳንድ ጊዜ ደግሞ በችኮላ ላይ የተለያዩ ውሳኔዎችን መወሰን እንችላለን። ነገር ግን እንደዛ ከማድረጋችን በፊት በሁሉም ሁኔታ ውስጥ ምንም አይነት ዛሬ ላይ ያላችሁበት ሁኔታ ከባድ ቢሆን እንኳን በህይወታችሁ በምታደርጉት ወይም በምትወስኑት ውሳኔ ላይ እጅግ በጣም ተረጋግታችሁ ሰው አማክራችሁ ከራሳችሁ ጋር ተመካክራችሁ ነገሮችን ማድረግ እንዳለባችሁ የሚያሳይ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ፣ በጣም ቆንጆ። አሁን ደግሞ ወደ ስድስተኛውና መጨረሻ ወደ ሆነው እንሄዳለን። እዚህ ጋር ምን ይላል? ትንሽ ለማንበብ አስቸጋሪ ነች። አብዛኛው ተማሪ በውስጥ መስመር ሳስነብብ ይቸገራሉ። ነገር ግን እናንተ አሁን እኔ እንደምቆጥር
ወይም እኔ እንደማነብ ቀስ ብለን አብረን ካነበብን ይገባችኋል ማለት ነው ውድ ቤተሰቦቼ። ከትክክለኛው ይላል ውድ ቤተሰቦቼ። ሰው ሰና ው ሁለት ፊደል ሰው ይላል። ይሄ ቀላል ነው። ጋር እችም ትንሽ ትቀላለች። ጋር ይሄኛው ትንሽ ነገር ትልቅ ነው ይላል። እስኪ ውድ ቤተሰቦች አንድ ላይ አያይዘን ጨማምረን እናንብብ። ምን ይላል? ከትክክለኛው ሰው ጋር ትንሽ ነገር ትልቅ ነው ይላል። አያችሁ፣ በጣም በቀላሉ አነበብን ማለት ነው። ከትክክለኛው ሰው ጋር ትንሽ ነገር ትልቅ ነው ይላል አባባሉ። ለምሳሌ አንዳንድ ጊዜ ብዙ ነገር ኖሯችሁ ከትክክለኛው ሰው ጋር ካልሆናችሁ ያላችሁ ነገር ትዝ አይላችሁም። አብዛኛው ጊዜ ህይወታችሁን የምታሳልፉት በጭንቀት ራሳችሁን በማስጨነቅና በተለያየ ውጥረት ውስጥ ነው የምታሳልፉት። ስለዚህ ከትክክለኛው ሰው ጋር ከሆነ ግን ሰላማዊ ከሆነው ሰው ጋር ከሆናችሁ ግን ወይም እርስ በርስ የምትግባቡት የምትተሳሰቡ ሰዎች አይነት ከሆናችሁ ግን ትንሽ ነገር ራሱ በጣም ይበዛል፣ ደስ የሚል ህይወት ይኖራችኋል ማለት ነው። ከትክክለኛው ሰው ጋር ትንሽ ነገር ትልቅ ነው የሚለው ለዚህ ጊዜ ነው ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ዛሬ ላይ ያየነው ምንድነው ካላችሁ ሳጠቃልልላችሁ ዛሬ ያየነው ውድ ቤተሰቦቼ እንዴት አባባሎችን ወይም ረዣዥም ጽሑፎችን በቀላሉ ማንበብ እንደምንችልና ያነበብናቸውን ደግሞ እንዴት መልሰን መጻፍ እንደምንችል ነበር ያየነው። በእርግጠኝነት ከዚህ ቪዲዮ ብዙ እንደተማራችሁት ምንም ጥርጥር የለኝም ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም እንደዚህ አይነት እጅግ በጣም አስደናቂ የሆነ በየጊዜው የሚለቀቀው ቪዲዮ አንዴ ሳብስክራይብ ካረጋችሁ በቀጥታ ወደ እናንተ የሚደርስ ይሆናል። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ ቪዲዮአችን ለብዙዎቹ እንዲታይ በማድረግ እንድትተባበሩን እንድታበረታቱንም ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደናቂና አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በዙም፣ በሚትስ፣ በኢሞና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎች ደግሞ እኛ ጋር እየተማሩ ስለሚገኙ ብዙዎችን ደግሞ አሰልጥነን በማንበብና በመጻፍ ብቁ ስላደረግናቸው እናንተም ደግሞ እየመጣችሁ ስትፈልጉ ከኛ ጋር ካሉት ተማሪዎች ጋር በህብረት ወይም በግሩፕ መማር የምትችሉና ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ በፈለጋችሁት ሳብጀክት ወይም በፈለጋችሁት ኤሪያ ጎበዝ አርገናችሁ ማሰልጠናችን ነው ውድ ቤተሰቦቼ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።